እኔም ሌላም ሽማግሌዎች ፈልጋችሁልኝ እንግዲህ በሽማግሌ ያለ በሽማግሌ መፍታት በቃ እንደፈታውት ካወቀ እኔ ጋርም አይደርስም ልጄ ጋርም አይደርስም በቃ እኔ ነው የምትያት እሷ ፍቺ ፈልጋለሁ ስትል የእውነት እንድትፋታ ነው ወይንስ ህፃኗን ይዛ እንድትሄድ ነው እንደዚህ አይነት ውሳኔ እየመከርሻት ያለሽ ምን ማለት ነው አይምሮ እንዳለ አንቺ አይደለም አንቺ ልጆቹ አብረው እንዲኖሩ ትፈልጋለሽ ሲጀመር አሁን እኔ ስለመጣው ነው እንደዚህ የምትዩ በጣም ያበዛሽ ነው ያለሽኛ ስላከበርንሽ እንደናት ስላየንሽ ነው ቤት በመበጥበጥ ነው እንዴ አንቺ ምንም ቤት አልበጠበጠች አንቺ ከቤት አልፈሽ ጎረቤት እየበጠበጥሽ አይደል እንዴ ሲጀመር አንቺ ከሳቸው ጋርም ስትንትን ስትይ አታፍሪም እንዴ አሁን እኔ እናት ናቸው እኮ አትፍረጂ እየፈረድኩ አይደለም ትክክለኛውን ነገር ነው የምናገረው እናቶች ናችሁ እናንተ ፊት አሁን እንደዚህ ጭቅጭቅ ተናተና ምንድነው የተነጋገራችሁት በይና እሷን ጠይቂያት ስለሆነ አይደለም አራስ ናት እቺ ልጅ ምን ሊያረጋት ነው አባት ወስዶ እናት እያለች ለሱ እንደማይሰጠው ምን አራስ ሊጥሎ ይሞቱ የለ እንዴ ለምንችና ጭራሽ ምን ነው በቃ ልቀቀት በቃ አው ያምሻ አሞኛል ጎበዝ ምን ጉድ ነው ልጄን ከዚህ ነው እንደምትኖረው ከዚህ ነው የምትኖረው አንተ ምን ይሆንክ ነው ይኸው ጉድሽ አሁን የባለጌ መጨረሻ አንተ ነው ባለጌ ማን ነው ባለጌ አንተ አሁን በዛ አንተ ነህ እኔ ሁሉ ነገር ያስጠላኝ በቃችሁ ምትወጡ እኮ ነው ውጡ እንዳይቆርጥሽ ዞር በይ አገባሽም ያገባሻል ዞር በይ ይቁረጠኝ ሲሄድ ቆይ ምን ያደርገኛል በቃ ተይኝ እኔ ተወኛል አልፈልጋችሁም በቃኝ አገባሽም በቃ ዞር በሉልኝ በቃኝ ተው እባክህ ተረጋጋ ኧረ ልጅ ራሱን ይጎዳል ማይዝም የራሱ ጉዳይ ይበቃኛል እኔ እስካሁን እየደከምኩ የነበርኩት ከሱ ጋር ነበር አሁን በቅቶኛል ለምን አይንጠልጠል ከፈለገ ሰላም የኛ ቤተሰቦች እንዴት ናችሁ ደህና ናችሁ አይ ቆይታ እንዴት ነው እንግዲህ ያው እኔ ጋር የተፈጠረ ያለው ነገር ታውቃላችሁ እውነት ለመናገር በጣም ከባድ ነገር ውስጥ ነው ያለሁት እንደው እኔ የእርግዝና ጊዜ ይሻል ነበረ የእርግዝና ጊዜ አልተፈተንኩም ምንም አልሆንኩም አሁን ከልጅ ጋር ልጅ ወልዶ መሰቃየት ማለት በጣም ነው የሚከብደውና እውነት ለመናገር በጣም ነው የከበደኝ ከአቅሜ በላይ ነው የሆነው ነገሮች ሁሉ ከአቅሜ በላይ ናቸው ለማን እንደማስረዳ ምን ማድረግ እንዳለብኝ እንኳን አላቅም በጣም ግራ መጋባት ውስጥ ነው ያለሁት በጣም ግራ ተጋብቻለሁ ለማን እንደምናገር አላቅም የእውነት የምሬን ነው በጣም ነው ምርር ያለኝ ብቻ በጣም ነው የሚከብደውና ዛሬ ደግሞ ትላንት ልጄን ማለት በቃ ወደ ውጪ ወደ እናት አለችኝና እሷ ፕሮሰሱን ጀምራልኛለች በቃ ልጄን ይዤ እዛ ሄጄ አሳድጋለሁ በቃ የማንም እርዳታ አያስፈልገኝም ብዬ አስቤ ከሷ ጋር ተነጋግሬ ጨርሼ ነበር ምክንያቱም በቃ እኔ ተፈተንኩኝ እዚህ ከቆየሁኝ ይሄ ሰውዬ ልጅ አለው ልጄ በሚል ሰበብ እኔን ማግኘቱ ከኔ ጋር መሆኑ ማይቀር ነው እሷም ደግሞ አያት ነኝ ብላ ልጄ ምናምን ብላ እኔ ጋር መምጣቷ ማይቀር ነውና በቃ በጣም ነው እውነት ይሰለቸኝና በቃ እዛ ሆናለሁ በቃ ካምፕ ውስጥ ያው ገና የመጠለያ ካምፕ ምናምን የሚባል ፕሮሰስ አለው በቃ እሱን ቢሆን በቃ እንደዛ አድርጋለሁ ብዬ አስቤ ከራሴ ጋር ጨርሼ ነው አዲስ ቻሌንጅ እዛ ሚራችሁ ሁሉ ነገር አልጋ ባልጋ ይሆናል ማለት አይደለምና ግን ደግሞ በቃ ልጄን ይዤ በጣም እዚህ ስቃይ እሷን ይዞ መውጣት ልጅቷ ቤት ውስጥ
ፍንፍን ብላ ቁጭ ማለት ሲገባት አንዴ ወደዚህ አንዴ ወደዛ ምናረጋት በእኛ የመጣ ነው። ገብታችኋል? እኔም ደግሞ በቃ ምንም ጤነኛ ልሆን አልቻልኩም። በቃ እውነት በጣም ከባድ ነገር ውስጥ ነው ያለሁት። ወገቤ ሊጠገን አልቻለም። በቃ በጣም እየታመምኩ ነው። ንፋስ ባገኘኝ ቁጥር ስወጣ ስገባ በቃ በጣም እየታመምኩ ነው። ያው አስታውቃለሁ፣ መናገር አይጠበቅብኝም። ሰውነቴ ይናገራል ተመችቶኛል አልተመቸኝም የሚለው ነገር እና ምንም እኔ መናገር አይጠበቅብኝም። እና በጣም ከባድ ቻሌንጅ ነው እያሳለፍኩ ያለው። ትናንትናም በቃ ምርር ብሎኝ ባገኘሁት አጋጣሚ ልጄን ይዤ ብወጣ ደስ ይለኛል እና አሁን ደግሞ እሱ እንዳልወጣ እንትን ብሎኛል፣ ከልክሎኛል። ግን ደግሞ ልጄ ከኔ ጋር ናት። ደስ የሚለው ነገር ከልጄ ጋር ነው አብሬ የተኛሁት ምናምን እና በቃ እውነት በጣም ከባድ ነገር ውስጥ ያለ ነው። እናቴም እኔም በጣም ተፈተንን። ገባችሁ? እናቴም በጣም ምስኪን ሰው ናት። ሰውን ቀና ብላ ማትናገር አይነት ሰው ናት። ግን ደግሞ ሰው ሲነካት ዝም ማትልም ሴት ናት። እኔ ነኝ ልጇ፣ ሌላ ልጅ የላትም። ጥግ ድረስ መሄድ ካለባት ትሄዳለች። ግን እኔ ከልክያት፣ እሷም ደግሞ በቃ ትዕግስት፣ ፈጣሪ የማይወደው ነገር ማድረግ አትፈልግም። ለዛ ነው የሆነ እርምጃ ለመውሰድ የፈራ ነው ማለት ነው። ምንም ቢሆን ክፉም ደግ አሳልፈናል አብረንና እንዳልኳችሁ ህግ ጋር እንዳልሄድ እኔ መረጃ አለኝ። ልጄን አሸሻለሁ፣ ልጄን እንደዚህ ያደርጋለሁ። እኔም ተጠያቂ ነው መሆነው። አልፈታሁትም። ልጄን ደግሞ ማሸሽ እሱ ሳይፈልግ ማድረግ አልችልም። ያ ነገር ነው ህግ ጋር እንዳልሄድ ያደረገኝ። ግን ደግሞ እንደዚህ ጠበቃዎች ጋር ደውዬ በጣም ሳማክር ነበረ። ይህንንም ማድረግ የምችለው ሌላም ነገር ማድረግ የምችለው እሱን ስፈታ ብቻ ነው። እሱን ከፈታሁት የፈለኩት ነገር ማድረግ እችላለሁ እና አላዛርን ለመፍታት ወስኛለሁ። ያው አሁን ፍርድ ቤት ምናምን እንትን ከምንል ምክንያቱም ወደ ቀጣይ አመት ይዞራል። አሁን ይሄ ኦልሞስት ነው። አሁን ይሄ አመት እያለቀ ነው። ስለዚህ ቀጣይ አመት ነው ፕሮሰስ የሚሆነው። ግን እኔ በሽማግሌዎች መፈራረም መፋታታችንን ያው የተፈራረም ነው እንትን ነው ምንድነው ወሳኝ ኩነት እና አሁን ግን በሽማግሌዎች ማፍረስ ይቻላል የሚል ነገር ሰምቻለሁ እና እስኪ እንደዛ አደርጋለሁኝ። ያ የማውቃቸው ብዙም ሰዎች የሉም እዚህ። ብቻ ማድረግ ያለብኝን ሁሉ አድርጌ ልፈታ ወስኛለሁ። በቃ አልፈልግም። አንድ ሰው ምን ብዬ ለትዳር መዋደድ ብቻ በቂ አይደለም። ፍቅር ብቻ በቂ አይደለም። ለምንም ለሪሌሽንሺፕም ቢሆን አንድ ሰው ስለወደዳችሁት ስላፈቀራችሁት ከዛ ሰው ጋር አትለያዩ ማለት አይደለም። ገብታችኋል? አንዳንዴ እያፈቀራችሁ ምትተውት እየወደዳችሁ ምትተውት ሰው አለ። ለምን? እሱ ብቻ በቂ ስላልሆነ ማቹሪቲ ያስፈልጋል። ትዳር ደግሞ ሲሆን ትልቅ ተቋም ነው። ራስን መግዛት እንደገና ደግሞ ትዳሩን ማስከበር የሚችለው ባለቤቱ ነው። ካልተከባበርን አብሶ ክብር ከሁሉ የሚበልጥ ነገር ነው። ለሱም ለኔም እሱን ሳከብረው ነውና እኔና እሱ ተናናቅን፣ ቤተሰቦቻችንን ተናናቁ። በቃ ገብታችኋል? የሆነ ሄደናል በጣም ብዙ መሄድ ያልነበረብን ነገርና እኔ አሁን ከእንግዲህ ይሄ ትዳር ይሆናል ብዬ አላስብም። አውቃለሁ ሊከብደኝ ይችላል። በጣም ብዙ ጊዜ በእርግዝና ወቅት ምናምን የተፈራረምነው ነገር ነበረ። ፍርድ ቤት እየተመላለስን ነበር። በመሀል እኔም ወለድኩኝ። ሁሌም በቃ የሆነ በሽማግሌዎች ጨርሱ ተባለ። በሽማግሌዎች ጨረስን። ፍርድ ቤት ቶሎ አያፋታም። ገብታችኋል አይደል? በሽማግሌ ጨርሱ ምናምን በቃ መጨረሻ ሊሚት አልፈልግም ስትሉ ነው። እና ብዙ ነገር አለ ማይወሩ በቃ በጣም ብዙ ነገሮች አሉ በውስጥ የያዝናቸው እኔና እሱ ሊያስማሙን የማይችሉ ብዙ ነገሮች አሉና ስለዚህ እኔ ከእንግዲህ ከሱ ጋር አብሬ መቀጠልም አልፈልግም። በቃ ይቅርብኝ። ይሄ ማለት ስለማላፈቅረው አይደለም፣ ስለማልወደው አይደለም። እወደዋለሁ። ምንም ቢሆን ባሌ ነው። ብዙ ነገሮችን አሳልፈናል። ነገር ግን እኔና እሱ ደግሞ አንድ ሊያረጉን የማይችሉ ነገሮች አሉ። ስለዚህ በቃ
ለምን ሊሚት እናልፋለን? ስለዚህ ነገሮች ቢበቁ አሪፍ ናቸው ብዬ አስባለሁ እና እኔ ወስኛለሁ። በቃ በጣም ነው የከበደኝ ነገሮች እንዲህ ብዬ ማስረዳት አልፈልግም። በቃ አውርቼ ሰልችቶኛል። ፍሬም ደውላልኝ ነበር፣ እኔም ደውዬላታለሁኝ። እስኪ እሷንም ማለት ትላንትና የተፈጠረው ነገር እነሱም ግራ ስለገባቸው ዳኒ የለም ግን ደግሞ ፍሬ በቃ እሷ ወይ መታ እንግዲህ የሆነ የምትለው እኔ እንጃ በቃ አላውቅም፣ ላወራሽ ፈልጋለሁ ብላኛለች። ብቻ ከባድ ነው። ብቻ ሰውም እንዳታስገቢ ብሎኛል። ግን ደግሞ በቃ እስኪ በቃ ላማክራቸው፣ እነሱ ብዙ ነገር ሆነውልኛል እና ከሷ ጋር እስኪ ማናግርሽም ነገር አለ ስላለች ለዛ ነው ቪዲዮ ሰርቼ እየጠበቅኳት ያለሁትና እስኪ የሚፈጠረውን ነገር ምን ይሆናል። ባሪ ተንኳኳ ነው ሱሌ ወይ ፍሬ መጣሽ? ዛሬ ሱሌ መጥቶ ከፍቶ ነው። እንዴት ነሽ? ሰላም ነው? ቁጭ በይ። ደህና ነኝ። ሰላም ነሽ? እንዴት ነሽ? አለሁ። ቪዲዮ ይዣለሁ ትደውልልሽ? አይ ችግር የለውም። ሰላም ነሽ? ደህና ነኝ። ደህና ነሽ? አለሁ። እንዴት ነው? ስትደውይልኝ እኮ እንትን እንዳልሽ ነው የመጣሁት እንጂ ብዙ ቀን እኮ እንመጣለን። ይዘጋብን እኮ በር ቁልፍ ነው። በዛ ላይ አልከፍትም ይለናል ምናምን። በቃ በጣም ተናድጄ እኔ ባለፈው እንደውን ተናድጄ ሁላ እኔ ተናግሬ ነበር ቤተሰብን። ምንድነው እሱ? ያው እኔ እንዳልወጣ ነው እኮ እኔ የወጣው ሳስቸግረው አሁንም ለጥበቃ ተናግሯል። ደግሞ እዚህ ሰፈር ነው መሰለኝ እና አሁንም በቃ ወጥቼ ምክንያቱም በወጣው ቁጥር እነሱ ያገኙኛል ምናምን እና በቃ አልወጣም አይደለማ። አንቺ እኮ የውሳኔ ሰው መሆን አለብሽ። በቃ የውሳኔ ሰው ሁኚ። ምንድነው እሱ? እኛም ራሳችን ግራ እየገባን ነው። እኛንም ግራ እያጋባሽን ነው። ወዴት ነው? የውሳኔ ሰው ሁኚ። በቃ እንደዚህ አይነት ትዳር የለም። በቃ አንቺ ማድረግ ያለብሽን በጥሩ መንገድ መመለስ፣ ይቅርታም ከተባባላችሁ ይቅርታ። ሁላችሁም ጥፋት አለባችሁ። ጥፋታችሁን አስተካክላችሁ መነጋገር፣ እያንዳንዱን ነገር ማስተካከል ነው ያለባችሁ። አይሆንም ከተባለ ደግሞ የውሳኔ ሰው ሁኚ። ምንድነው አሁን እኔ በቃ ጨርሻለሁ ማለት ፍቺ ነው የምፈልገውና አንቺም ዳኒም ሌላም ሽማግሌዎች ፈልጋችሁልኝ እንግዲህ በሽማግሌ እያለ በሽማግሌ መፍታት በቃ እንደፈታሁት ካወቀ እኔ ጋርም አይደርስም ልጄ ጋርም አይደርስም። በቃ እኔ ውጪ ፕሮሰስ ጀምሬያለሁ። በቃ እኔ ከሱ ጋር መቆየትም አልፈልግም። ምክንያቱም መዋደድና መፋቀር ብቻ በቂ አይደለም። እሱ ትክክል ነሽ። ግን አሁንም ቢሆን ማለት ነው እኛንም በቃ እዚህ ጋር አሁን ያለው ነገር ለኛም ግራ እየገባን ነው። ገብቶሻል አይደል? ያ ማለት አንቺ የውሳኔ ሰው ከሆንሽ እኔ ካንቺ ጎን ነኝ። ስትበደይ ማየት አልፈልግም። እያንዳንዱን ነገር አያለው እናደዳለሁ። ደጋግሜ እኮ እመጣለሁ። እኔ እኮ እንደዚህ አራስ ቤት ሆነሽ በአራስነትሽ እንደዚህ አይነት ነገር አረ በጣም ነው የሚያስጠላው። አራስ ልጅ ይዤ ደግሞ ወዴት ልሂድ ከቤቴ ውጪ? እንግዲህ የለመድኩት ማውቀው ይሄ ቤት ነው። አራስ ልጅ ይዘሽ ማለት አንዳንዴ ለመወሰንም በጣም ነው የምትቸገሪው እና አራስ ቤት ሆነሽ አራስ ልጅ ይዘሽ የሷ ክትባት አለ፣ የተለያየ ነገር አለ። አሁን ደግሞ ይዤ የት ሄዳለሁ ነው በቃ ግራ ይገባኝ በጣም። ትክክል ነሽ እኮ ትንሱ። ያለውን ነገር እናያለን። በሩን ተቆልፎብሽ እንዳለ እናያለን። እንመጣለን እኛም። ዳኒ አሁን አጋጣሚ ሆነው ማዘሩ ታመው ወደዛ ስለሄደ ነው ያለበት ሁኔታ አልተመቸውም። ሰሞኑን በጣም እኛ ራሳችን ተወጣጥረን ነው ያለነው። ከዛ አንፃር ነው እንጂ ቤተሰብ ይጠይቀናል። ለምንድን ነው ትንሱ እንደዚህ የማታረጉት? ለምንድን ነው ይሄ ነገር እንደዚህ ሆነ ምናምን ይለናል። ግን እንዴት አድርገን በቃ እንዲህ ነው ብሎ ለመናገር እኛም በቃ ግራ እየገባን መጣ። ስንመጣ ቁልፍ ነው፣ ቁልፉን ከፍቶ አይሆንም አትገቡም ነው የሚለው። ይሄ ነገር እንዳለ ሆነ ግን አሁን በቃ ምንድነው መፍትሄው? ወደ መፍትሄው ለምን አንሄድም? መፍትሄ ላይ በቃ እንዴ ይሄ ሰው አይደላችሁም እንዴ እናንተ? እንዴ
ነውር ነው። በጣም እኮ ነው እንትን የሚለው በጣም። ስለዚህ በቃ መፍትሄ ላይ ወስኑ። በቃ አንቺ ምንድነው እሱ በቃ ቆፍጠን ነው ወስኛለሁ አልኩሽ እኮ። አንደኛ ራስ ቤት መሆኔ ነው። ሁለተኛ እዚህ ሀገር ከሆንኩ የትም ቦታ ይሄዳል ወደዚህ ወደዛ ያው መከተሉ ስለማይቀር ብዬ ነው። ቢሆንም በቃ አንድ ላይ አሁን ከዛ በፊት እንደዚህ ሁላችንም እኮ ወደ አንቺም እንዳንመጣ ግራ እያጋባሽ ነው። በቃ አንቺ ወደኛም እንትን እንዳትይ አሁን እኛ ጋር ዛሬ እንደደወልሽው እኔም ደውል እንጠያየቃለን። በእርግጥ ያለውን ነገር በስልክም ቢሆን እናወራለን። ነገር ግን ቆይ ምንድነው የምትያታው? ምን ጎረቤት አይደለሽ እንዴ? አዎ ጎረቤት እና ምንድነው የምትያት? እሷ ፍቺ ፈልጋለሁ ስትል የእውነት እንድትፋታ ነው ወይንስ ህፃኗን ይዛ እንድትሄድ ነው? እንደዚህ አይነት ውሳኔ እየመከርሻት ያለሽ ምን ማለት ነው? አይምሮ እንዳለ አንቺ አይደለም አንቺ ልጆቹ አብረው እንዲኖሩ ትፈልጋለሽ? ሲጀመር አሁን እኔ ስለመጣው ነው እንደዚህ የምትይው? እኔ ስለመጣው ነው እንድትታረም ራሷን እንድታስተካክል ለቤቷ ተገዢ እንድትሆን። መታረም ማለት በበቀል ነው እንደምትተራረሙት? ልጅ በመንጠቅ ምን ማለት ነው የምትተራረሙት? እሱን አንቺ አይመለከትሽም። ስለራስሽ ብቻ አስቢ፣ ግድ የለሽም። ስለራስሽ ህይወት አስቢ። እሱን በደንብ አውቀዋለሁ። በሰው ቤት ላይ እንትን አዘባሪ እንደዚህ የሚባል ነገር የለም። ሰው ነሽ፣ ሴት ነሽ አይደል? ሴት ነሽ አይደል? ስለ ሴትነት ያትንገሪ በቃ። ስለዚህ ስርዓት ያዥ አንቺ። ህግ አለ እኮ በጣም እያበዛሽ ነው። በጣም እያበዛሽ ነው ማሚ፣ በጣም እያበዛሽ ነው። ይኸውልሽ እኛ ስላከበርንሽ እንደ እናት ስላየንሽ ነው። ቤት በመበጥበጥ ነው እንዴ አንቺ? ምንም ቤት አልበጠበጠች። አንቺ ከቤት አልፈሽ ጎረቤት እየበጠበጥሽ አይደል እንዴ? አልታየሽም እንዴ? አልታየሽም እሱ ከቤት አልፈሽ ጎረቤት። አንቺ እኮ ከቤትሽ አልፈሽ ነው እኔን እየተናገርሽኝ ያለሽ። ብዙ ጊዜ ያለፍሽ ነው። እስከዛሬ ድረስ ዝም ያልኩሽ አውቄ ነው። በጣም ተናግረሽኛል፣ ደጋግመሽ ተናግረሽኛል ማሚ። ስነ ስርዓት አድርጊ። ምንም አታመጪ። ስነ ስርዓት ማለት መጀመሪያ ይኸውልሽ፣ ስነ ስርዓት ይኸውልሽ፣ አንቺ ትልቅ ሰው ነሽ። ስርዓት ካልያዝኩኝ በስነ ስርዓት ቁጭ በይና አናግሪኝ። ትናንትና እኔ ላንቺ ማለት ነው ተነጋግረናል አይደል? ከእናትሽ ጋርም አውርተናል። ወይኔ በቃ ተይኝ በእናትሽ። ዛሬ መተሽ እንደገና እኔም ፈልጎ ደግሞ የመጣ ሰው አታስቀይምብኝ። በቃ አገባሽም። የፈለኩትን ውሳኔ ይሄ የኔ ህይወት ነው። እሱን እናያለን። እሺ እኮ እናያለን። በቃ አዎ በቃ መተሽ ደግሞ ከሁሉም ሰው ጋር አትነካኪ። በቃ ተይኝ። ለምን አትተይኝ? እሱን አብረን እናያለን አልኩሽ። እኔ አሁን አልነካውሽም። በቃ በግድ ደግሞ የለም ትዳር እኮ አይደል እንዴ? ካልፈለኩ ፈለኩ አይደል? ዝም በያት በእናትሽ። አይደለም አንቺ ማስተካከል ባለብሽ መንገድ ማስተካከል እንጂ አይደለም አንቺ ማለት ነው። እነዚህ ልጆች እንዲስማሙ ከፈለግሽ ያለውን ነገር በስነ ስርዓት ነው እንጂ በቀል ምን ላድርግ ማለት እንደዚህ አይነት ነገር ማስተማር እንዴ ነው? ጠይቀሻል፣ አልወደኩኝም፣ ወደቅሽ። ስለዚህ በቀል በበቀል ነው የሚስተካከለው። ስለዚህ አልመለስም ስላለች ምንም ማድረግ አልችልም። በቀል በበቀኛ ያለን አይደል? አታናግሪም እንዴ ነው ከምትይ ማለት ነው። ሽማግሌ ሰብስበሽ አታናግሪም እንዴ? ትልቅ ሰው አለ ሁሉ ጊዜ ነው ሽማግሌ የምሰበስብበት ምክንያት እና ስለዚህ መበጥበጥ አለብሽ። አልለመንኩኝም እንዴ? ቆይ አንቺ ልጅቷን ከዚህ በላይ ምን ላድርጋት? ካልፈለገች ህይወቷን ካልፈለገች እኔ ምንም ማድረጋታለሁ። ህይወቷን ካልፈለገች ማለት ምንድነው? ልጄ የፈለገች እኔ ከፍሬ ጋር ነው ያወራለሁ። ስለስርዓት አድርጊ። እኔ ካንቺ ጋር አላወራም። በቃ አታውሪያት። ከዚህ በላይ አታውሪያት። ምንድነው ሰይጣን ነው እንዴ ጎርሳት? ኧረ ተይ። ከዚህ ሴት ጋር ማውራት አልፈልግም። ሲጀመር አንቺ ከእሳቸው ጋርም ስትንትን ስትይ አታፍሪም እንዴ? እናት ናቸው እኮ አትፍረጂ። እየፈረድኩ አይደለም፣ ትክክለኛውን ነገር ነው የምናገረው። እናቶች ናችሁ እናንተ ፊት አሁን እንደዚህ ነው ጭቅጭቅ። ትናንትና እስኪ ምንድነው የተነጋገራችሁት? በይና እሷን ጠይቂያት። አይደለም ከመፍረድሽ በፊት አልፈረድኩም። ፍርድ አይደለም ትክክለኛ። ይኸውልሽ በቃ ማስታረቅ የሚፈልግ ሰው እሱን ካልፈለግሽ የልጅ ልጄን ቁጭ አድርገሽ ሂጂ። ኧረ እባክህ ማስታረቅ የምትፈልጊ ከሆነ ለምንድን ነው እንደምታረጊ? እንደፈለገች ለሷ ማመት ትሰጣለች። ማን ተሰጣት? ማን ሰጣት? ማን እኛ ራሳችን መፍታችን እስቲ አድርጓ እኮ እናሳያሻለን። ጊዜ ጠብቂ። ቆይ አንቺ በቃ እኔ ልውስጥ አትክተቱኝ በእናትህ። ስለምን እንደው ነው የምታወሪው? እሷ እንደፈለገች እልህማ ይዘሽ ይኸውልሽ እየነገርኩሽ ደግሞ የልጁን መብት የማይጠይቅበት መብት አለ። ለምንድን ነው ምን ማለት ነው? መብት የምትይው? እሷ መብት አላት። እቺ ልጅ አራስ ልጅ ናት። ከእናቷ ጋር መሆን መብት ያላት አባትም ስለሆነ አይደለም። አራስ ናት እቺ ልጅ። ምን ሊያረጋት ነው አባት ወስዶ? እናት እያለች ለሱ እንደማይሰጠው እኮ ምን አራስ ልጅ ጥሎ ይሞቱ የለ እንዴ? ማሞ ሌላ መታወቂያ ሌላ እዚህ ጋር ሞትን አታምጪ። ልጅን ጥሎ እንኳን የሚሞት አለ። ማሞ ሌላ መታወቂያ ልጅ እየነገርኩሽ ነው። ልጅ ያድጋል። ልጅ ሲያድግን ከእናቱ ጋር ነው። አራስ ልጅ ከእናቱ ጋር ነው። በምንም ታማ
አሁን እኛ ምን አለ በምንም ታምር ከሷ መንጠቃችም በእናትሽ እረፊ ካንቺ ጋር ንግግር አልፈልግም ታይ ነግሬሻለሁ እጅሽን እኔ ላይ አጣንኩ ታይ እንዴ ነችና ጭራሽ ምን ነው ሰው በቃ ልቀቀት በቃ ልቀቀት አዎ ያምሻ አሞኛል ሂጂ ራሴን አሞኛል አሳክሚኛ ሂጂ ታከሚ እኔ ላይ አይደለም መፈነጭ በቃ ስለ ስርዓት አለ እናንተ ግን ኧረ ነውር ነው በእናትህ ኧረ በእንጀት አራትና መራት እንዲቆሙ እንደዚህ ሰላም ስርዓት አድርጉ ነውር ነው ሳላቃት ነው የጀመረችኝ እኔ መጀመሪያ ሳላቃት መሰሪ ስለሆንሽ ነው እኔ መሰሪ በተገናኘ ታውቃለች እዚህ ጋር ምን ሙሉ የምናሳልፈውን ነገር ፍሬ ቆይተኛ ጋር ቁጭ ብላ በፊት አታውቀኝም ሰው መስራሻለች እንዴት ነው የምታደርገኝ ቆይ እናንተ ግን ማለት ነው ለልጆቹ ምንድን ነው የምታስተምሩት እናቶች ናችሁ አይደለ የራሳችሁን ህይወት ኖራችሁ እዚህ ጋር ሌላ ህይወት እነዚህ ልጆች ሌላ ህይወት ጀምረዋል አይደል ምን ልታስተምሯቸው ነው አንዳችሁ በዚህ ትመጣላችሁ አንዳችሁ በዚህ ትመጣላችሁ ምንድነው እንትኑ ምንም ማድረግ አንችልም እና ታዲያ መስማማት ካልተቻለ ታምር ነው መስማማት ካልተቻለ ሲጀመር እናንተ ተስማም ለማስማማት እናንተ እኮ ናችሁ መረጋጋት ያለባችሁ እናቶች እኮ ናችሁ ማስማማት ያለባችሁ እነዚህ ልጆች እኮ ልጆች ናቸው አይደል እኔ ተረጋግቼ ነበር ስህተታቸውን ማስተካከል ውስጥ እንደገና ይዘፈቁኝ እራሳቸው ናቸው እናትና ልጅ አንቺ እሱን የምታውቂው ነገር አለ እኔ ያሳለፈው ነገር የምታውቂው ነገር ማናችሁንም በውስጣችሁ የምታሳው ሁሉ ሰው በውስጡ የሚያሳልፈው ነገር አለ ነገር የጀመረችው አለቀ ከመጀመሪያ ጀምሮ ነገር ስህተት ተጸጽቻለሁ ይቅርታ ጠይቄ እራሳቸው መልሰው ቀርተውኝ እኔ ላይ ይኸውልሽ ሚና የመጫወት ድራማ የመጫወት መብት የላችሁ ምንድነው ሀሳባችሁ ምንድነው የምትፈልጉት እና ምንድነው የምትፈልጉት አንቺ ልጆቹ ይለያዩ ነው ወይ አብረው ይኖሩ ነው ምንድነው ሀሳብ እኔ ሊለያዩ መርጣለሁ ግን ልጅቷን ይዛ እንድትሄድ አልፈቅድም እሱንማ አትችይም አንቺማ አትችይም ህግ ይወስናል እሱ ህግማ ይወስናል ህግ እናት እያለ አዳንጪ ልጅ አንዴ ስትታሰሪ ስትፈች ምን ስትይ እኮ ህግ የሌለ ነገር ህግ አለ እሱን አይደለም ልጅ አሁን የመጣው ህግ ማለት ነው ልጅ የሚያድግበት ቦታ የሚያድግበት አቅም ገንዘብ የሚያመዛዝነው ነገር አለ እና ዝም ብሎ ልጅ እንደፈለገ በየሜዳው እየተዝረከረከ ወይንም ደግሞ የራሱን ነገር ሳይዝ አስተዳደግም የሚባል ነገር አለ እኮ ልጅ ማደግ ያለበት እቺ ልጅ አራስ ልጅ ናት ከእናቷ የትም ልትነጥያት እንደማትወቂ እሱን በቃ ምንም ይበቃ እናየዋለን ችግር የለውም እሱን እናየዋለን በእናትሽ የምታውቂ ፖሊስ ካለም ይደወላል ምንም ችግር ህግ አለ ችግር የለውም እና ደግሞ እስከዛ ማን ያዘሽ እስከዛ ማን ያዘሽ ካልተየሽ ነው በር እየቆለፋችሁ ነው የሚቆለፈው በር ምንድን ነው አታውሪ በቃ እስረኛ ሆኑ እኮ እነሱም ራሱ እንደ እስር ቤት እኔ ስንቴ መጥቻለሁ እኔ ነኝ ወይ እሱ ጠይቂው እኔ ነኝ ዞሮ ዞሮ እናቷ አይደለሽ ምን አገባኝ አታስተካክል እናቷ አይደለሽ ትዳሩን የምትፈልጊ ከሆነ እናት ናት ነገሮች የምታስተካክለው አያገባኝም እንዴ ጉድ አያገባኝም በቀን ሰክሮ መጣ የባሰ ታምጣለህ አቤት ጌታዬ ጎበዝ ምን ጉድ ነው ልጄን ከዚህ ነው እንደምትኖረው ከዚህ ነው የምትኖረው አንተ ምን ይሆንክ ነው ይኸው ጉድሽ አወላ ስነ ስርዓት አለ ይኸው ጉድሽ ስነ ስርዓት አለ አሱ ዝም በይ በእናትሽ ዝም በይ ይዝራክራክ በቃ መብት ነው እንደፈለገ ይፍታልኝ ልጄ ልጅ ነው ጠይቂ ቦታ እኔ ነኝ እንደ ማፋታ ልጅ ነው የምፈልገው በቃ ኧረ በቃኝ እኔ በሰላም ነው ምን ሆነ ነው አንተ ለምን ጠጣት ነው ተጠራራው ሁሌ ጭቅጭቅ አስጠላችሁ አንተ በቃ ሁሌ መጨቃጨቅ ምንድናችሁ ቆይ እናንተ ምንድናችሁ ቆይ አቤት አሁን ማፋለኝ ብለህ ትናገራለህ እንዳትቀርጸኝ አቁሙ እንደው ቀራጽው እንዳትቀርጸኝ ይሄን ነገር እንዲያውቅ አልፈልግም ማንም ሰው ኧረ እባክህ ባለጌዎች ናቸው ሁሌ መጨቃጨቅ አንቺ አያስጠላሽም አያስጠላሽም የባለጌ መጨረሻ አንተ ነው ባለጌ ማን ነው ባለጌ አንተ አሁን በዛ አንተ ነህ እኔ ሁሉ ነገር ያስጠላኝ ነው በቃችሁ ምን ትወጡ ከሆነ ውጡ አራና ዛሬስ ምን ይሆን ነው አንተ እንዳይቆርጥሽ
ዞር በይ አገባሽም ያገባሻል ዞር በይ ይቁረጠኝ ሲል ምን ያደርገኛል ዞር በይ አገባሽም ስለኔ ያገባችኋል ያገባችኋል ወይ እንዲሁ ተቆረጥኩት በቃ እንዲሁ የሚደማኝ ልቤ እየደማ ነው ምንም አልፈልግም ከናንተ ዞር በሉልኝ በቃ ውጡልኝ በቃ አልፈልግም እኔ የእናንተን አንድ ነገር አልፈልግም ሁላችሁ ማስመሳይ ናችሁ በቃ ምንም ከናንተ ምንም ፈልገው ነገር የለም ምንም ፈልገው ነገር የለም በቃ አያገባችሁም በቃ ፍሬ እንዳይቆርጥሽ በእናትሽ እስቲ ጫፍማውን ያድርገው ይየሽ አይደለም የሚሆነው ነገር ዞሮ እንደዚህ ነው ይኸውልሽ ምንም የሚጠቅም ነገር የለም አሁን ለምን ስለሆነ ነው እንደዚህ እየሆነ ያለው እኔ እንዴ ያደረኩት በቃ አትፍረጅብኝ ለምንድነው ምን አውቃለሁ እና አይጋታ እሷ ይዛሜዳ ጋምሻን አንቺ ትላንት ይዘሽ ሄደሽ እና ይሸሊና መለስኩላት አይደል እንዴ እና እኔ የእናትነት ፍቅር ይገባት መስማሙ ወይኔ ፍሬ አይደለም የእናትነት ፍቅር ይግባት ብዬ ነው ሄድኩት እንጂ ወስድባት ያሰርኩት ለምን እኔ ሄድኩበት ዘመድ አይታያችሁም እናንተ በዚህ መንገድ በቃ የፈለገው ነው በቃ ፍሬዝም እኔ ወጥ በቃኝ በቃ አልፈልግም ምንም በቃ ተይኝ እኔ ተውኝ አልፈልጋችሁም በቃኝ አገባሽም በቃ ዞር በሉልኝ ሰላም ይስጡኝ በቃ አልፈልግም ማናችሁንም በቃኝ ወጥ በቃ አልፈልግም ትሄድ በቃ ወደዛ እባክህ እነዚህ ትልፈሰፈሳለህ ምንድነው ነገር እንዳይሆን የለም እንዴ ምን አይነት ነገር ነው የእውነት መቼ ነው በቃ ሰላም ሆነ ሁሉ ነገር ምናፍቃል በእናትሽ በቃ ዞር በሉልኝ ነው ያልኩት ዞር በሉልኝ ሰካራም አይደለም የምትደበቀው ምጭቆ ውስጥ ነው ዞር በሉልኝ አትችልም እውነታን ዞር በሉልኝ በቃኝ አልፈልጋችሁም ሁላችሁም ማናችሁንም አልፈልግም እኔ ዞር በሉልኝ አልፈልጋችሁም እኔ ህይወት አስጠልቶኛል ታላዛብ ተረጋጋ በቃኝ ተው እባክህ ተረጋጋ በእናትህ ኧረ በእናትህ ኧረ ልጅ ራሱን ይጎዳል ማይዝም የራሱ ጉዳይ ይበቃኛል እኔ እስካሁን እየደከምኩ የነበርኩት ከሱ ጋር ነበር አሁን በቅቶኛል ለምን አይንጠልጠል ከፈለገ አያገባሽ ተይ እንደዚህ የሚንፈሰፈስ ወንድ እኔ አይቼም አላውቅም በህይወቴ የምታዝኝለት ሄዳ ገደል ትግባ ከፈለገች ምንድን ያደርግላት እንደዚህ አትሆኝም ኧረ በእናትህ ተረጋጂ ዞር በሉልኝ አያገባችሁም ዞር በሉልኝ Godana